ቆይ ፍቅር የትኛው ጣፋጭን ነሽ? ሰላም ነው ወይ? ማነው የሚያወራው? ይሄን ድምጽ አውቃለሁ። ይሄን ድምጽ አውቃለሁ። አንተ ግን በዚህ አልበቃ ብሎ የሰሌሎችን ሰዎች ህይወት ታበላሻለህ። ምንድነው? ገና በለው ገና ማለት ነው። አልጀመርኩም። በሰው ህይወት መጫወት አይበቃም? አይበቃም ወይ? ድነው እንደዚህ ያረክ መታታልላችሁ ለምን ምን እናት የለህም? ፈጣሪን ታውቀው እንደ ልጅ አምላክ ወንድ ልጅ አምላክ እንግዲህ መቃብር ድረስ ሄጄ ማድረጋበት የለው መቃብሩ ገደልከው ገለው ነው ለምን ገደልከው? ለምንድን ነው የገደልከው? እኔ ተገደልኩ ልቀቂኝ ገደለው። ለምንድን ነው የገደልከው? ገደለው አይቶ ገደለው ልቀቂኝ ገለዋለሁ። እሺ ልቀቂኝ እሺ መቃብሩ ጋር ውሰደኝ። በቃ ሄዳለሁ መቃብሩ ጋር ሄዳለሁ ነው ውሰደኝ እኮ ውሰደኝ። ማን ነው ግን የሞተው? ሰምተሽኛ? ማን ነው የሞተው? ማን ሞተ ብለሽ ነው እንደዚህ ትሆኚ የነበረው? ምን ሆነ ታለቅሰው? ማን ሞቶ ነው ታለቅሰው? ሰው ሞቶ ነው? ማን የሞተው? ለምንድን ነው እናንተ ነው የገደልኩት ስትይኝ የነበረው? ምን አልገባኝም። ቆይ እህቴ በሞተ ሰው ነው እንደዚህ የተሰቃየች ያለችው? እኔ በጣም ተስፋ ለማታገኝበት ነገር ነው እንደዚህ የምትሆነው? እኔ ሁሉ ብሩ አይተወሰደባት ልጅ ያላችሁት እሺ ልጅንም ብሯንም ማግኘት አትችልም እያልከኝ ነው? በጣም የተናደድኩት ለምን ተጨረሽ እንደዚህ ነው የሚሆነው? እኔ አላቅም ማለት አሁን የደረሰኝ መረጃ ስታወራ የነበረው ሰውዬ አካውንት እስካሁን ማንም እያንቀሳቀሰው አይደለም። እሱም ሰውየው አድራሻው የተከፈተበት የባንክ አካውንቱን ጭምር ቼክ አድርገናል። ስታስገባለት የነበረው ብር ያንን ቼክ ማድረግ እንችላለን። እውነቱም በጣም በርካታ ገንዘቦች ወደ እሱ አካውንት ገብተዋል። ግን በአድራሻው ሄደን ስንፈልገው በፍጹም እንደዛ የሚባል ሰው የለም። በሞተ ሰው ነው እንደዚህ የምትሰቃየው? ለምንድን ነው የምታስለቅሳት? አታልቅሽ፣ እኔ እየረበሽኝ ነው። ለምንድን ነው የምረብሽኝ? ቆይ ሁሉ እያለቀሰች እየረበሸችኝ ነው። በቃ አንቺ አታልቅሽ እባክሽ። እንዴት ነው ማለቅሰው? በቃ ውጭና አልቅሽ፣ እዛ ውጭና አልቅሽ። እኔ ልተኛ። ውጡና አልቅሱ እዛ። እኔ ልተኛ። ውጡና አልቅሱ እዛ ሂዳችሁ አልቅሱ። በቃ ማልቀስ ትተናለሽ እባክሽ። በቃ አታልቅሽ። ይኸውልሽ ማልቀስ መፍትሄ ነው ታውቂያለሽ። በቃ መጨረሻው እንደዚህ ነው። ከጊዜዋ ከብሯ ከጤኗ አልሆነችም ወይ ከሱ አልሆነችም። ቢያንስ ልጄ ጤናዋን ማስተካከል ልጃችን ጣፊያት የእሷ ልጅ ናት። እሺ ልጇ ናት። አያት ልጇን አቀፈቻት። እቀፊያት፣ አስተኛት፣ በደንብ አባቢያት። እሺ አንዴ እባክሽን ከእህትሽ ጋር ላውራ። አንዴ አታወራትም። ውጣ፣ አታወራትም። ሂድ ከዚህ እባክሽን። ልጅ እያስተኛች ነው። ሲጀመር አትረብሻት። የትም አልሄድም። እቀፊያት። አንዴ ግድ የለሽም። ውጭ ልቀቀኝ፣ እንዳትነካኝ። እስኪ ለማስጣት ሞክሪ። ከአንቺ ጋር ነው። አልወጣም። እሺ እናንውጣ። ውጡ፣ ሂዱ፣ ውጡ። በቃ ዝም ትላለች። አሁን ትንሽ ቆይታ ዝም ስለምትል ችግር የለውም። ልጅ ዝም በይ እሺ። በቃ ከልጅ እየሆነ ያለውን ነገር ታውቃለች ነው። አንዳንዴ ታውቅም ነው። እኔ እኮ ግራ ግብት ነው ያለኝ። እንዴት ነው አሁን ከእሷ ጋር መግባባት የምንችለው? የበደላትን ሰው እንኳን ይሄ ነው ብላ እንኳን ልታሳየን የማትችልበት ደረጃ ላይ ነው ያለችው። ሞተ ሲባል እኔ ማነቅ ትፈልጋለች። ይሄ ሁሉ ነገር እንዴት ነው ማለት ምንድን ነው? የሆነ ትዝ የሚላት ልታወራሽ የምትሞክረው የሆነ ነገር የለም ነው? በቃ ይኸው እንደዚህ ነው። ታስታውሳለች፣ ግን የምታስታውሰው የሚረባ ነገር አይደለም። አንድ ቤት እንደዚህ በቃ ይኸው እንደምታዩ እንደዚህ እንዴ ምንም እኮ የተለየ ነገር የለውም። ስራ እንኳን አቁም ያለው እየሄድኩ አይደለም። ምን አድርጌ ትቻው ትሄዳለሁ? እና ስራ ሳስተሪ እንዴት ነው? ይኸው ለጊዜው እስከ ዛሬ ያጠራቀምኩትን እየኖርን ነው። እሺ አሁን ልናደርግ የምንችለው ነገር እኔ አሁን ግራ ገብቶኛል። ለምን መሰለሽ ግራ ይገባኝ። በህይወት ለሌለ ሰው ነው እስካሁን ገንዘቧን ፈንድ ስታደርግ የነበረው። በጣም ግራ ይገባኝ ደግሞ ቼክ ስናደርግ ገንዘቡ ተላልፏል፣ ግን እሱ ከሞተ በኋላ የሚያንቀሳቅሰው ሰው እንዳለ ነው መረጃ የደረሰ። አልገባኝም። ይኸውልሽ እንዴት መሰለሽ
በክልና ይሁን በምን ይሁን ከአካውንቱ ትራንስፈር የሚደረግ ብር አለ ሰውየው ግን በህይወት የለም ንግራ ይገባኛል ምናልባት የደበቅሽኝ ወይ ያላስተዋልሽው ሌሎች መረጃዎች ካሉ ባክሽን ምክንያቱም ሬሳ እንዴት ነው ባንክ አካውንት ላይ አንቀሳቀስ የሚችለው ሰውየው ከሞተ 10 ምናምን አመት ነው ምን በጣም ቆይቷል ከሞተ እኔ እንኳን ሄጄ መቃብር ቦታው ላይ ሳረጋግጥ እንደው መረጃ ላሳይሽ ይችላል እና ሌላ ሰው ነው ያልከኝ እዩ መሄንን መረጃ ተመልከቱ ይሄ እንግዲህ የሰጠሽኝ ፎቶ ነው እኮ ይሄ በጣም የቆየ መቃብር የሰጠሽኝ ስም ከስንት አመት ጀምሮ ሌላ ሰው ነው ሲያወራት የነበረው በሱ ስምና ፎቶ ተጠቅሞ ያልከኝ ነው ግን ቆይሽ ቮይሱስ የምን ቮይስ ያላኩል ቮይስ ለካለ ቆይሽ ቢያንስ በሱ እንትን ማለት የምን ቮይስ የደበቅሽኝ መረጃ አለ አይደለም ግን የቀረ ቮይስ ነበር አልገባኝም የምን የቀረ ቮይስ ማለት ሲያወራት የነበረው ቮይስ ከሷ ወደኔ ፎርዋርድ አድርጌዋለሁ ሲያወራት የነበረው አዎ መቼም የሞተ ሰው አወራም አይደል ምንም ነገር ቢሆን ከአዮሽ ከ10 አመት በላይ ሆኖታል ከሞተ ሰውየው ቤተሰቦቹን ሁሉ አግኝቼ በአደጋ ምክንያት እንደሞተ ነው የነገሩ ፎቶ አንሻት ነይ ልጅን ፎቶ አንሻት ልጅን ፎቶ አንሻት ፎቶ ልታነሳት ነው እኮ አንሻት አንሷት እንደው ሁለታችሁም አንሷት እሺ ሰልፊ ነው ወይስ ምንድነው አንሳት ብቻ ቆንጆ ፎቶ እያት ስታምር ቆንጆ ፎቶ ስታምር በቃ ተነስታለች አሳይሻለሁ እሺ ወይስ ቅሬታ ጣፋጭ ነሽ ሰላም ነው ወይ ያው ብዙ ነገሮችን እየሰራው እንደሆነ ታውቂያለሽ አለች ስትመጪ ደግሞ ትልቅ ነገር በጣም ትልቅ ነገር ሰርፕራይዝ ያዘጋጀሁት ነገር አለ ማነው የሚያወራው ይሄን ድምጽ አውቃለሁ ይሄን ድምጽ አውቃለሁ ባሌ መጣ አንዴ ላዳምጥ ቆይ መጣ ባሌ አንቱ እዚህ ውስጥ ባሌ ድጋሚ ማዳመጥ ትችላለህ ድጋሚ ይሄን ድምጽ በደንብ አውቃለሁ ባሌ ነው ታውቃለህ ባሌ ይሄ ድምጽ ነው ቦታ አውቃለሁ የስራ የምታውቀው አልገባኝም ዩኒክ የሆነ ድምጽ ነው ባሌ እስኪ አንዴ ቆይ ቅሬታ ጣፋጭ ነሽ ሰላም ነው ወይ ያው ብዙ ነገሮችን እየሰራው እንደሆነ ታውቂያለሽ አለች ስትመጪ ደግሞ ትልቅ ነገር በጣም ትልቅ ነገር ሰርፕራይዝ ያዘጋጀሁት ነገር አለ ፍቅር በቃ ለየት ባለ ሁኔታ ነው የምቀበልሽ አሁን ያንዳንድ ጉዳዮች ነው ያው ቤት ደግሞ የተሻለ ያው ስለሚገባ የተሻለ ቤት ደግሞ ስለሚያስፈልግ አንዳንድ ወጪዎች አሁን ብር ስላጣን እስኪ ተወሰነ ብር ይሄን ድምጽ በደንብ ነው የማውቀው ይሄ ለኔ መረጃ ነው ይሄን ድምጽ በደንብ ነው የማውቀው እንዴት ይሄን መገመት ያቅተኛል ታዋቂ ሰው ስትይ እንዴት ይሄን መገመት ያቅተኛል ይሄን ለምን ነው እስካሁን ያላክሽልኝ እኔ ማሳየው ያላኩል ነገር ይሄ ነው ለምን ያላክሽልኝ ይሄን ምን ብዬሽ ነበር የድምጽ መረጃ ካለ የፎቶ መረጃ ካላክልኝ ብዬሽ ነበር አዎ ግን ስጎረጉር ስላገኙት ነው አትጮህብኝ ለምንድን ነው የምትጮህብኝ ላንቺ እኮ ነው እየጮህብኝ እሺ አንጮህማ ታዲያ ለምንድን ነው ይሄን መረጃ የደበቅሽኝ እኔ ደብቄ አይደለም ስጎረጉር ይሄ ሰውዬ እኮ ወንጀለኛ ነው አልገባኝም ማን ነው ሰውዬው ስለ ሰውዬው ነገር ስለ ሰውዬው ነገር ሌላም የቀረ መረጃ ካለ ነገር ምንም የለም እሱንም በቃ እልክላለሁ ብዬ ረስቼው ነው ዛሬ ያሳየው ለምን ረሳሽው እልክላለሁ አንቺ ራሱ ችግር እንዳለብሽ እየገባኝ ስለምን ችግር ነው የምታወራው አንተ ልጅ ቆይ ያማል እንዴ እኔ መፍትሄ እንድሰጠኝ እኮ ነው እዚህ ጋር መፍትሄ ለመስጠት እኮ ካንቺ መረጃ እንደምፈልግ ያን ያህል ሰዓት ስናወራ ለምንድነው የመረጃ አልሰያላችሁ መረጃ ሰጠው ይሄኛው መረጃ ብቻ ነጥለሽ ያስቀረሽበት ምክንያት ምንድን ነው እኔ ነጥዬ ያስቀረውት አይደለም ግልጽ ጥያቄ ነው የጠየኩሽ ስልኳን ስጎረጉር እሷን ለማገዝ ሁለታችንም ጥረት እያደረግን ባለንበት ሰዓት በቂ መረጃ እንድትሰጪኝ ጠይቄሽ ነበር ለምኝሽ ነበር ለሷ ብዬ ግን አንቺ በቂ መረጃ አላክሽልኝ ስልኳን ስጎረጉር ትናንትና ነው ስልኳን እየፈተሽኩ ስጎረጉር ያገኙት እስከዛሬ እንዴ ስልኳን አልፈተሽም እንዴ የእህትሽን ገንዘብ በሙሉ ሙልጭ ያደረገን ሰው መረጃ እንዴት ሙሉ ለሙሉ ታገኛለሽ መረጃ ፎቶ እንዴት ነው ላቀም እችላለሁ ፓስወርድ ራሱ ከስንት ሙከራ በኋላ ነው ይሰራልኝ እኔ እንዴት ነው ይሄን ሁሉ ነገር ላቀም እችላለሁ ፓስወርድ እኮ ማስከፈት ትችያለሽ እኮ በተለያየ መንገድ ቆይ እዚህ ጭንቀት ላይ ሆኜ ሀክ አድርጉልኝ እንደዚህ አድርጉልኝ ልበል እንዴ እኔ እኮ ዝጋ እያሳሰበኝ ያለው አሁን የሷ ብር አይደለም የሷ ጤና ነው ግን እኮ ይኸውልሽ ጤና ማናት ጤና ማናት ጤና ተሳብዱ ነው እንደያሳባችሁ ምንድነው ችግር አንተ ራሱ ይኸውልሽ አሁን ሰውየው ሞቷል ስትለኝ አልነበር እንዴ ሰውየው በትክክል ሞቷል ግን እዚህ ስልክ ላይ ሞቷል የት ነው
የት ነው የሞተው? መቃብሩ ጋር ሄዳለሁ። ሞቷል። መቃብሩ ጋር ሄዳለሁ። የምን መቃብር ነው? ሞቷል። አውቆሽ እኮ ነው እንደዛ ያለው። ማንም አይደል መረጃ ዙልኝ። ሞቷል አለ መቃብሩ ጋር ነው። ያውሽ ሌላ የደበቅሽኝ ነገር ካለ ንገሪ። ምንም የደበቅኩ ነገር የለም። እባክህን ከዚህ በላይ ጭንቀት አትሆን። ሌላ ሪከርድ አለ? የለም ይሄ ነው ያለው። እርግጠኛ ነሽ እንዴ? ሌሎቹንም እኮ ቆይ ልኬልሃለሁ። ከዚህ ሌላ ምን አለ? ምንም ነገር የለም። አንቺ ከሰውየው ጋር ተባባሪ ብትሆንስ? የምን ተባባሪ ነው የምታወራው? ያመሃል እንዴ? የትይዝ ጋር ተማጭ ጭንቀት ውስጥ ነው ያለው። አይገባህም? እኔም እኮ ለማወቅ እኔና ልጄ ልንተኛ ነው። እኔም ለማወቅ እየሞከርኩ ነው። ሌላ የደበቅሽ ነገር ካለ አስታውሽ እባክሽ። ምንም ነገር የለም። ለእህትሽ የምታዝኝ እኮ እኔ በቃ አሁን እኔ ራሱ ልታመም ነው፣ ላብድ ነው። ሌላ ምንም አይነት መፍትሄ እንኳን እያገኘሁ አይደለም። ልትታመም ነው። መፍትሄ ለማስጠት እየሞከርኩኝ ነው። እሷ ልትታመም ነው። ምግብ አምጣላት። መፍትሄ ልትሰጠኝ ነው። እኔ ተባባሪ ነሽ የምትለኝ ጭራሽ ለማላውቀው ሰው በነገርሽኝ መረጃ መሰረት እንደውም ዝም በሉልኝ። ዝም በሉ በቃ ዝም በሉ። ከልጄ ጋር ልጄ ልተኛ ነው። አትጩሁባት። ልተኛ ነው። አትጩሁ በቃ አንቺንም አደረገኝ። አትጩሁ ልጄ ልተኛ ነው። አትጩሁባት በቃ አትጩሁባት። ልተኛ ነው። እሺ አሁን ማን ነው? የት ነው የምታውቀው ሰውዬው? አንዴ ከሷ ጋር ላውራ እባክሽ። ነው ውጭ ሁኚ። ምንድነው ውጭ ሁኚ? ከልጅሽ ጋር ውጭ ጊዜ አሳለፍ። አይ ልጄ ልተኛ ነው። እዚህ ነው ምናምን እዚሁ ዝም ብለሽ አስተኛት በቃ። እሺ ዝም በሉ እናንተ ናችሁ መረብሿት። በጣም ተዋት። እዚሁ ትሁን። ዝም ትላለች። አሁን ዝም ልትል ትችላለች። ምንድነው? ከዚህ ሌላ ሪከርድ አለ ወይስ የለም? የለም። ይኸው ከፈለጋችሁ ስልኬን ሰጠኋችሁ መፈተሽም ትችላላችሁ። እሺ እንዴት አድርገሽ ስልኩ መክፈት ቻልሽ? የማንን? የእሷን ስልክ። የልደቷን ቀን ገልብጬ ስሞክረው ሰራልኝ፣ አለቀ። ከዛ በፊት አልሰራልሽም ነበር? እኔ የልደቷ ቀን ትዝ አላለኝም። የልደቷን ቀን ዝም ብዬ ነበረ። በቀጣይ ምን ነበር ስሞክር ነበር? ምኑን? እሱ ስልኩን ለመክፈት ምን ነበር ስትል? በቃ ያው ስም መንፈሳዊ ነገሮችን ምናምን ነገር እንደዛ እየሞከርኩ ነበረ። ግን ለምንድን ነው እነሱን የሞከርሽው? እንዴ ምን ማለት ነው? እኔ እንደማንኛውም አሁን ላደርግ የምችለው እንደዛ ነው። ወይ 1 ወይ 12 እያልኩ ልሞክር ነው የምችለው። ከዛ እንደሱ አይነት ነገር ልታደርግ ትችላለች እሷ? አዎ ለምንድን ነው የማታደርገው? ያው ሁሉም ሰው አብዛኛውን ጊዜ የሚጠቀመው እንደዛ ነው ብዬ እየሞከርኩ ነበረ። ከዛ በስተመጨረሻ ከፈተልኝ። ከከፈተልሽ በኋላ ምንድን ነው ያገኘሽው? ከምልልሳቸው ያገኘሽው ነገር ምንም? ሁላችሁም ቼክ አድርጉልኝ ስልኩን። እሺ የተለየ ነገር የለም። ስክሪንሾቶችን የላኩል ፎቶ ምናምን ያለው እሱ። ከዛ ውጭ ምንም ነገር የለም። ከዛ ወይሱን አገኘው፣ ወይሱን ወደ እኔ ፎርዋርድ አደረኩት። ከፈለክም ደግሞ የሷን ስልክም ሰጥሃለሁ። እሺ አንድ ቮይስ ብቻ ነው ያገኘሽው? የተለያዩ ቮይሶች አሉ፣ ግን ያው ፍሬ ያለው ምናምን ነገር ያገኙት ይሄን ስለሆነ ነው። ከዛ ውጭ ስልኩ ላይ ይሄን ያለ መረጃ ካለሽ ለምንድን ነው ለፖሊስ ሄደሽ አላመለከትሽው? መረጃ አለሽ እኮ። መረጃ አለሽ ስልሽ የቮይስ ማስረጃ አለሽ። አሁን የነሰጠሽኝ መረጃ በገንዘብ ላኪ ሲል የኔ ፍቅር ሲል ይሄ ሁሉ መረጃ አለሽ። ትናንትና ነው ያገኘሁት። ቆይ አንተ ልጅ ራሱ ማሰብ ያቅታል እንዴ? አንደኛ ተቻት መውጣት አልችልም። ወይሱንም ያገኘሁት ትናንትና ነው። መቼ ነው እሺ ልወጣ የምችለው? አሁን ግን ለኔ ያሳይሽኝ ግን አሁን አሁን ነው። እሺ ምን የሚላድርግ? እኔ የሚላድርግ በሁለት እጅ ቀፋት ተወርቅብኛለች ልጅ። መረጃውን ግን ይላክሽልኝ አሁን ለኔ አንቺ ነሽ። አሁን ነው ይላክሽልኝ። እንደውም ተነስ ነው ጥል። አንተ ራሱ ችግር እየሆንክብኝ ነው እንዴ? እኔን ቆይ ለምንድን ነው ለበረዳት ማስቸገር? ስለጠየቅሽ ነው እንዴ? ችግር አይደለም ጭራሽ እኔን ተጠርጣሪ ያረከኝ ነው። ይገባል? አዎ በደምብ ተጠርጣሪ ነሽ። ተነስ ውጣልኝ። እንደው ልጅ ይስፈልጋኛል። ውጣልኝ። ልጅ እንጣላችኋል። ልጅ እኔ ራሱ ልተሰብልኝ ነው እንዴ? ቆይ ምንድን ነው አንተ ራሱ ችግር እንዴ? እኔ እኮ እዚህ ነገር ስንት ነገር አለ። ለምን ተናደድሽ? ጥያቄ ስጠይቅሽ እያሰብክ ያለው ሀሳብ በጣም ነው የሚያስጠላው። እሺ ለምን አላክሽም? እዚህ ጋር ሰው መውጫ መግቢያ አንዴ ቀፈኝ፣ አንዴ ዘይኝ፣ አንዴ አስተኝ፣ አንዴ ሽሩሩ በይኝ እያለች ነው። ታማኝ መሆንሽን በምን አምናለሁ? መረጃዎችን እኮ ደብቀሽኝ ነበር። እኔ ለአንቺ ስለፋ፣ እኔ ለእናንተ ስለፋ እኮ መረጃው መጀመሪያ ቀን እንድታግዘኝ አይደል? ለምንድን ነው ፎቶውን የሰጠው? ለምንድን ነው ስክሪንሾቱን የሰጠው? እሺ አንቺ ለምንድን ነው አንዳንድ መረጃ የምትሰጪ? አይገባህም። እውነቱን እንድደርስ ለምሳሌ ይሄንን መረጃ ብትሰጪ ኖሮ ዛሬ ሰውየውን እፊትሽ አመጣው ነበር። በቃ ዛሬ ታምጣልኛለህ። አንተ ደግሞ አሁን ሂደህ አምጣልኝ። ሰውየውን እፊት ያምጣልኝ። አለቀ። ቆይ ማነው ሰውየው? ምንድነው? እስኪ ንገረኝ። የምታውቀው ከሆነ ለምን ስለ ሰውየው አትነግረኝም? ይኸውልሽ ሰውየውን እነግርሻለሁ። ሰውየው በጣም የሚፈለግ ሰው ማን ነው እንዴ? በህይወት ካለ ምንድን ነው? ምን አይነት ወንጀል ነው ከዚህ በኋላ የሰራው? ማንን ልፈልግ ነው? ለእንሂድ እንፈልገው። በቃ ልንፈልገው ነው። ቆይ እኔ እናንተና በቃ ቆይ እስኪ በእናትሽ ልንፈልገው ነው። እኔ እና እሱ ልንፈልገው ነው። አትፈልጓለን ግን ቆይ አሁን አይደለም። አንዴ ቁጭ በሽ። እሺ ስለ ሰውየው ማን ነው? ምንድን ነው? አልገባኝም። ውስጥ ገብተሽ ለምን አትተኛም? ከልጄ ጋር እተኛለሁ። እንዳናካብኝ ተዋት። እሷንና እኔን አውሪኝ። ማን ነው ሰውየው? የጉዳዩ ባለቤት እኮ እሷ ነች። እሷንም ማውራት አለብን። ምንድን ነው የምታወራኝ? ምን ታወራ ፈልጋ ነው? ፍሬ ነገር እያወራችሁ አይደለም? አውራኝ። ምንድን ነው አውራኝ? እኔ
እንደምትወደኝ ልትነግረኝ ነው አውቃለሁ ሲጀምር ባትነግረኝም አውቃለሁ ምንም የሚሆን ነገር አውቃለሁ እሺ አውቃለሁ እየሰማኝ ነው አውቃለሁ አትዙር እኔን አውራኝ ወደሱ አትዙር እወድሻለሁ አውቃለሁ ሌላም አውራኝ ሌላም ንገረኝ ምን ልንገርሽ ሁሉንም ነው አትነግረኝም ካልነገርከኝ ውጣ ተነስና ውጣ ካልነገርከኝ በቃ እነግርሻለሁ ይኸውልሽ አንቺ ማለት በጣም ቆንጆ በቃ አልሰማም አትንገረኝ አልፈልግም እሺ ይኸውልሽ እባክሽ እሺ ስለሰውየው ማን ነው የት ነው የምታውቀው አውቃለሁ በደንብ እንዴት ነው በቮይስ ብቻ ልትለየው የቻልከው አልገባኝም እኮ ምክንያት ስላለኝ እሺ ማን ነው ሌላ ይደበቅሽ ነገር የለም የኔ ወንድም ስልኩ እናንተ ጋር ያለው የፈለጋችሁትን መረጃ ውሰዱ ከፍቼን የሰጣችሁ የእህቴን ስልክም ደግሞ ሰጣችኋለሁ እሱ ነው ከፍቼ የምትፈልገው መረጃ መውሰድ ትችላለህ ስልክ ነበር አይደል እሷ ጋር ስልኩን ስከፍቼ ሰውየው ስልክ ይኖራል ማለት ነው ስልኩ አለ ደውለሽ ነበር ኧረ ነው አልደወልኩም ለምን ምን ብዬ ልደውል እንዴት ነው የማትደውይው ይሄ ሰውዬ እኮ የእህትሽን ገንዘብ የእህትሽ ገንዘብ ማለት እኮ ያንቺ ገንዘብ ነው እንዴት ነው የእህትሽን ገንዘብ ሙልጭ አድርጎ የጠፋ ሰው ገንዘብ እዚህ ቴሌግራም ሴቭ ሜሴጅ የተደረገ ነገር ነው ገንዘብ ይታል ሴቭ ሜሴጅ የተደረገ ነው ገንዘቡ ይታል ይመጣል ሴቭ ሜሴጅ የተደረገ ነገር ነው ሴቭ ሜሴጅ ላይ ነው ያገኘሁት ይሄን ራሱ ወይሱን ያወሩበት እንዳለ ጠፍቷል ብሎክ ተደረገዋል እሷ ሴቭ ያደረገችውን ያስቀመጠችውን ይፈልጋለሁ ብላ ያስቀመጠችው ነው እንጂ አላ ብሎክ አድርጓታል ሰርዟታል እኮ ምንም ነገር የለም እሺ ብሎክ ያደረገበት ቀን ምን ያህል ቀን ይሆናል እንዴ እሱን እኔ እንዴት አውቃለሁ ላስት ሲን ኢጎ እኮ ነው የሚለው ብሎክ ሲደረግ እንደዛ ነው የሚለው ለመጨረሻ ጊዜ ያወራበት መረጃዎች ይሉ ምንም ነገር የለም ምክንያቱም አጠፋፍቶ ነው ብሎክ ያደረጋቸው ምንም አይነት መረጃ የለም ይሄንም እንደነገርኩ ራሱ ያስቀመጠችው ላይ ነው እኔ ወደ ራስ ያረኩት ለምንድን ነው ራስሽ ይላክሽ እንዴ እንድልክልህ ነው እንድታየው ነው ሌላ ለምን ይሆናል ከዛው ስልክ ላይ ወደኔ መላክ ትችይ ነበር እችላለሁ ግን ደግሞ እሷ ስልክ ላይ ደግሞ አንተ ስልክ የለም በቃ አጋጣሚ ይመጣልኝ ወደኔ ልክ ለአንተ መላክ ነው እሺ ግን ማለት ነው አሁን የመጣሁት እኔ ነኝ አይደል እዚህ ቤት ውስጥ አይደል ማለት እኔ ጋር አዲስ ነገር አለ ብዬ የመጣሁት እዚህ ቤት ውስጥ እኔ ነኝ አይደል አንቺም ስልኩን ከፍተሽ መረጃዎችን ስታገኝ ስልኩን ከፍቻለሁ ሪከርድም ረስቻለሁ ብለሽ ስልክ ላይ ለምን አልደውልሽ ከዚህ በተለይ ከዚህ ነገር በላይ የሚያሳስብ ነገር የለም አይደል ምንም ነገር የለም እንደምታዩ ለባብሰሻል አይደል ገንዘብ ያገኝሽ አይደል ግን ለባብሰል ለነወጣ ስንል ነው የመጣው አንተ የት ነው የምትውጥ ወደ ፖሊስ ጣቢያ ልሄድ ነበር እሷን የሚይዛት መረጃውን ልሰጥ ልሄድ ነበር ለኔ ለምን አልደውልሽ እንዴ ቆይ እኔ ስለምደውል ትረዳኝማችን ልደውልልህ ነበር ግን መጀመሪያ እዛ ሂጅ ላመለክት ነበር ሐሳቤ ወይሱንም ስላገኘሁት ያለውን መረጃ ሰጥቼ ከዛ ላንተ ልደውል ነበር ሐሳቤ በቃ ይሄን የተፈጠረው ሌላ ምንም ነገር የለም ፖሊስ ጣቢያ ለመሄድ በጣም ዘቤሽ እንዴ ቆይ የሷን ህፃንነት ያየህ አይደል እንዴት እየተቸገርኩ እንደሆነ አይገባህም እንዴ ልጅ ይፈልገሻል አንቺ ችግር የለም ያዣት ችግር የለም ያዣት ልጅን ያዣት ልጅ ለማንኛውም ይኸውልሽ ልጅ የኔ ልጅ ስላንቺም ለማጣራት ሞክራለሁ እንደፈለክ ማድረግ ትችላለህ ብቻ ግን አዲስ ቪዲዮዎችም አሉ የመሬት የተቀረጹ መሬቶችና የተላኩ ቮይሶች አሉ ቮይሱ ደግሞ የሚመሳሰለው ከአንድ ሰው ጋር ብቻ ነው እሱም እኛ ሰው ጋር ካለው ሰው ጋር ብቻ ነው እርግጠኛ ናችሁ በዚህ እርግጠኛ ነን እሱ ከሱ ጋር የሚያወራናቸው ከዚህ በፊት ስልክ ቅጂዎች አሉ እሱ ጋር ሄዳለሁ እሱ ጋር ብቻ ነው የሚመሳሰለው በጣም አሪፍ ቆይ አንዴ ተረጋጊ አስፈላጊ ከሆነ እሱ ጋር ደውለን አሁንም ድምፁን ማመሳሰል እንችላለን ስለዚህ ከዚህ ከካሜራ ጀርባ ይሄንን ስራ መስራት እንችላለን ማለት ነው እንችላለን አሁንም ማድረግ እንችላለን በጣም ጥሩ የት አካባቢ ነው የተቀመጠው እሱ እዛ መጋዘን ነው ያስቀመጠው በቃ አሪፍ ስለዚህ አሁን ቀጥታ ወደዛ እንሄዳለን ማለት ነው እሺ ለማንኛውም ይኸውልሽ ከሱ ጋር ሰውየው በህይወት አለ ልታመጡት ነው ማን ነው ሰውየው ይኸውልሽ ተረጋጊ ማን ልታመጣ እንግዳ ልታመጣ ነው እንግዳ ሊመጣ ነው ምግብ ልንስራ እኮ እሺ ማን ነው ሰውየውን ስናመጣው እናወራለን እሺ ቆይ ግን ሰውየው ሞቷል ብለሃል ነበር አልገባኝም እኔ ራሱ እኮ የምር እኛም እኮ ያልን ያለ ነው ይሄንን ነው ሰውየው በህይወት አለ እኛ የሰማነው ድምጽ ቮይሱ ሌላ ነው ፎቶ ሌላ ነው እያልከኝ ነው እስካሁን ሲጫወትባቸው የነበረው ሰው በሞተ ሰው ስም ተረዳሽኝ አይደል እንደዚህ አይነት ፌክ የሆኑ ነገሮች እየተፈጠሩ ነው እናንተ ጋር ሲያወራ የነበረው ሰውዬ በአካል ሌላ ነው
ሲጠቀምበት የነበሩት መረጃዎች ግን ሌላ ነው ምክንያቱም እንዳይደረስበት ስለሚፈልግ እኛ ግን በተለያየ መንገድ ደርሰንበታል አሁን እሱን ዋጋውን እንሰጣለን ለማንኛውም ተመልሼ ይመጣሉ እናንተ ከዚህ ቤት እንዳትወጡ እና ይዛችሁ ስትመጡ ነው ወይስኛ ለምንኛ እንሂድ ይኸውላችሁ ማንም አንሄድም እዚህ አይደለም እኔ ራሴ ይዤው እመጣለሁ ቢያንስ ከ2 ሰዓት በኋላ ይዤው እመጣለሁ እሺ ያኛው ጓደኛህን ጥራው እዚህ እሺ ይመጣል እሱ እዚህ ይሁን ጥራው እዚህ ጠብቁን የትም እንዳትሄዱ መደወል ያለብን ቦታኛ እንደውላለን እንተኛለን ተኙ በቃ ችግር የለውም እሺ አቶ አለልኝ አቶ አርቲስቱ የሰውን ህይወት ማዘበራረቅ አይበቃም ተናገር ምን አረኩ ነው ምንድነው ያችን ምስኪን ልጅ ላይ ተጫወትክባት ዝም አልነ መረጃ እስክናደረጅ ብለን እዚህ ቁጭ አደረግነ አንተ ግን በዚህ አልበቃ ብሎ የሰሌሎችን ሰዎች ህይወት ታበላሻለህ ምን ተናገር ነገራት ገሉኝ ነው እንዴ ምንድነው የምናገረው እኔ በቃ አርቲስቱ ምንድነው ተናገር ቀናበል ይኸውልህ ገና ማለት ነው አልጀመርኩም እሺ በእናታችሁ ልቀቁኝ ምንድነው በቃ ልገሉኝ ነው እንዴ ምን አደረኩ እንዴ በሰው ህይወት መጫወት አይበቃም ወይ በማን ተጫወትኩሽ ሴቶችን ለምንድን ነው እንደዚህ ያረክ መታታልላቸው ለምን እናት የለህም እህት የለህም ወይ አትናገርም እሺ ቆይ ማለት ምንድነው ቆዳን ነው ከላይ ለምገፍልህ ምን ነው ነገርሽ ተናገር ምን ነው ነገር ሚላት ምብትባል ሲታቃለህ አታውቅም ማናት ሚላት ምን ከዚህ ጋር አልቻልኩ ሰማኛለህ ሚላት ገለኝ ነው ማናት ሚላት ቀናበል እሺ ሚላት ማለት ምናልባት በጣም ብዙ ሴቶችን ሸውደ ከሆነ ስማቸውን ላትለይ ትችላለህ ከአረብ ሀገር ብሯን ስታስልቅ ቆይተህ የቀጣት ሴት አገባሻለሁ ድርጅት ከፍትልሻለሁ ያልካት ሴት የምን አረብ ሀገር ተናገር እሺ ማናት የትኛው የምን አትናገርም እንዴ አትናገርም እንዳገለኝ እሺ እንዳንተ አይነት ጭራቅ የሆኑ ሰዎችን ዋጋቸውን ነው የምሰጣቸው በሰው ህይወት ላይ ቁማር የምትጫወቱ ሰዎች እንዳንተ አይነት ወንድ እንዳገለኝ አይደለ ለምንድነው ማልገልህ ወንድ አይደለ ወንድ እኮ ነው በወንድ ልጅ አምላክ እንዳገለኝ ኧረ እባክህ እናት ሴት ሆና በሴት ላይ ታደርጋለህ ሴት አይደል የወለደች አልቻልኩ እሺ አሁን ማለት ነው በትክክል ምን ስታደርግ እንደነበረ እያንዳንዷን ነገር ትነግረኛለህ አንዴ ስልኩን አቀብሉኝ መረጃዬን አቀብሉኝ ለስራ ባልደረቦች አንዴ ከጀርባ ያላችሁ ስልኩን አቀብሉኝ ቮይስ ሪከርዱን እንፈልጋለሁ ፍጠኑ አንዴ አምጡልኝ አምጡ ስልኩን አንዴ ይኸውልህ እስከሚያመጡ ድረስ እናወራለን ሰማኛለህ የምታደርጋችሁን እያንዳንዷ ነገር ስልኩን አምጡልኝ እየሰማሁ በሜላት ላይ ስታደርግ የነበረውን እያንዳንዷን ነገር እንድትናገር እፈልጋለሁ ምን ያህል ገንዘብ ስታስልካት እንደነበረ መረጃ አለኝ አመሰግናለሁ የድምፅ አንተ አይደለም እሺ የኔ ፍቅር ማናት በል አንተን ብሎ ሰርፕራይዝ አንተ ያዝልኝ አንተን ብሎ ሰርፕራይዝ አረግ
አንተም ብሎ ሰርፕራይዝ አድርግ በሰው ህይወት ቁማር እየተጫወትክ ነው ሰርፕራይዝ የምታደርግ ቀራበል ደሞ ጫው እናታችሁ ምን እኔ ነው ኮላሉ ልችላሉ አቀናብሮት ቢሆንስ አይደለም እኔ በቃ ከጣም ወይ አረ ልሞት ነው እኔ ከሷ ውጭ በቃ ከባለፈው ውጭ ነው የሰራሁት የለኝም እንዳንተ አይነት ሰው ከሚኖር አሁን 12ኛ ፎቅ ላይ ያለነው ከዛ ወደታች ጥላለው ማለት ነው አይሆን ማተናገር ከሆነ ትናገር ከ12ኛ ፎቅ ወርውሬ ታሪክ ነው ማረግ በቃ ስቀይ በቃ ምንድነው ስታረጋት የነበረው በቃ እሺ ነገራል ነገራል ያው ሜላት ያው ማህበራዊ ሚዲያ ነው ማቃት ሚዲያ ነው የምታውቃት አዎ ስንት በቃት ቁጥሩን አላውቀውም ብቻ በተደጋጋሚ አስልኪያታለሁ እሺ ብዙ ወርና ስላኩ ምን ብለን ውስጥ አስልካት የነበረው ያው አርቲስት አይደለም በቃ ታዋቂ አርቲስት አረግሻለሁ የራስሽ ፕሮዳክሽን ይኖርሻል እዚህ ሀገር ስትመጪ ታዋቂ አርቲስትና ትልቅ ድርጅት ይኖርሻል አንቺ ፍልክሽውን ፊልም ትሰሪያለሽ በድርጅትሽ ብዙ ተዋናዮችን የፕሮዳክሽን አባላት ይዘሽ በቃ ህልምሽን ታሳኪያለሽ ቤትስ መኪናስ ገዛልሻለሁ ገዝቼልሻለሁ ምናምን አላልካትም ያው ብያታለሁ ቤት እየሰራው ነው የተገዛ ቤት አለ መኪና ቤታችን በቃ ፎቶ ስልክላት ነበር ለኔና ላንቺ ምን ኖርበት እያልኩኝ ለቤትም ላኪ ስላት ነበር እውነተኛ ቤት አለ የለም እሺ ፎቶ ዝም ብላ ሰው ቤት ፎቶ ያነሳ ነው ስልክላት የነበረው አው የተለያየ ቤቶችን እየሄድኩ ፎቶ አነሳና እንድታምነኝ በማን አካውንት ነው ገንዘብ ስታስልክ የነበረው በህይወት የለም ሰውየው በማን አካውንት ነው ያው በወንድሜ ነው በወንድሜ አካውንት ነው እንጂ በኔ ፊት በኔ አካውንት አይደለም እሺ በወንድሜ ስም ነው እንዴት እንድታምን ማድረግ ቻልክ ያው ታመነች በማወራት ነገር መዘውጭ ደግሞ ያው ፊልም ምናምን እንደዚህ ስለምትፈልግ ፌመስ መሆን በቃ ስጠይቃት በቃ ምን ማድረግ ትፈልጊያለሽ እና ብስራት በቃ ወደ ፊልሙ ዓለም ምናምን ብገባ ደስ ይለኛል ስትለኝ በቃ በዚህ የተለያዩ ነገሮች እየጨመርኩ አውርቼ በቃ እንድታምን አረኳት ከዛ በቃ ከአረብ ሀገር ገንዘብ እንዴት እንደሚገኝ ታውቃለህ አረብ ሀገር ይታወቃል ሴቶች ገንዘብ እንደሚያገኙ እንዴት እንደሚያገኙ እሱንም አሰማለሁ ግን አንተማ የበሰልን የመጣልህን ነገር አሸሼ ገዳሜ ትልበታለህ አይደል ምን ላድርግ እንግዲህ እሷ ፈቅዳ አስከራክሽ ድረስ እሺ ምን ላድርግ አይደል እሷማ ፈቅዳ እንዴ ላከች ህይወቴ ይስተካከላል ብላ ነው አስባን ይላከችልህ እና እኔ በቃ ካመነች ጆሮም በቃ ልቀቁኝ አይደለ ልቀቁኝ በቃ እውነቱን ነገርኳችሁ ምን ትፈልጋላችሁ ከኔ እሺ ሌላም ያዘበራረከው ህይወት እንዳለ ግልጽ ነው የለም በቃ ይሄ ብቻ እኔ ጋዜጠኛ ነኝ እሺ ምን እንደሚሰራ በደንብ አውቃለሁ ቀስ እያልኩ ማለት ነው ህይወትን ሲቆል ነው ማረግ እዚህ በላይ እንዴት ናችሁ ተነሳረጉት ተነስ ልቀቁኝ በጊዜ ተነስ እግዚአብሔርን ታውቀዋለህ ፈጣሪን ታውቀዋለህ ልጅ አምላክ ሂድ